ህይወቷ ከባድ ውሳኔ ወሰነች። ኪራን የፍች ወረቀት ጠየቀችው። ፍች እፈልጋለሁ፣ ከዚህ በኋላ ካንተ ጋር አብሬ መኖር አልፈልግም። አንተ በላይ ላይ ከሀና ጋር ማቅጠህብኛል። ጡት ማስያዣ የገዛህላት አንተ ነህ። እኔ የማቀህ ኪራ አይደለህም። ስለዚህ ከዚህ በኋላ ላንተ የምከፍለው ምንም አይነት መስዋዕትነት የለም። በቅቶኛል፣ አልፈልግህም ብላ ፍች ጠየቀች። ኪራ አበደ፣ ጨለለ። ኒና እረ ተረጋጉ እባካችሁ፣ እንዴት ነው በአንድ ሰው ምክንያት ትዳራችሁ ሊፈርስ የሚችለው? እያለች ሽምግልና ብትቆምም እንኳን ነገር ግን ጽናት ይበቃኛል፣ ከዚህ በኋላ አልፈልግም፣ በቃ ትዳር የሚባል ኪራ የሚባል ሰው በህይወቴ አልፈልገውም፣ እንደውም አረብ ሀገር እሄዳለሁኝ፣ ፍቹን ይፍታኝ እንጂ ሰማንያን ያውርድ ብላ ግግም አለች። ሀና ጉዷ ፈላ። ሀና የሰው ትዳር በማፍረስ ፍርድ ቤት ነው የምገትርሽ ብላ ኒና አፋጠጠቻት። ሄኖክ ለሀና ፍቅሩን ገለጸላት። ኪያ አበደች፣ ጨለለች። እንዴት ብትደፍር ነው ለሀናው ፍቅርህን የምትገልጽላት ብላ ስትለው አንቺ ምን አገባሽ? ወይስ ደግሞ አንቺ በእኔ ፍቅር ፉንቅቅ ብለሽ ከሆነ ንገሪኝና ልረዳሽ፣ ካልሆነ ግን አንቺ ምን አገባሽ? ሀናን የፍቅር ጥያቄ ብጠይቃትም ባልጠይቃትም ብሎ በጣም በከባዱ ተናገራት። ሰኒ ከእስፒድ ጓደኛ ጋር አብረሽ ተኝተሻል እያለ የእስፒድ ጓደኛ በጣም ሰውነትሽ ይመቻል፣ ፍቅር ስንሰራ ደስ የሚል ነገር ነው ብሎ አፋጠጣት። አንተ የተረገምክ አውሬ፣ በፍጹም እኔ ካንተ ጋር አላደርኩም፣ ትሰማኛለህ? እኔንማ ለማታለል አትሞክር፣ ይህ ፎቶሾፒ ነው ብላ ብትለውም እንደዛ ከሆነ ቆንጆ ቪዲዮ እልክልሻለሁ፣ ደግሞ የሚገርመው ነገር ሰውነትሽ በጣም ይለሰልሳል እያለ ያልሆነ ወሬዎችም በሙሉ ተቀበደደ። የሰኒት እስከ ዛሬም ያልመጣሁት ጠለቡ ስላልተስተካከለልኝ ነው። አሁን ግን ሁሉም ተስተካክሎ መጥቻለሁኝ። እዚህ ቤት ያለው የሚኖረውና የሚወጣው ማን ነው ብላ ግራ ተጋባች። ሰኒ ወይኔ ለእህቴ አሁን ምን ብዬ ነው የምመልሰው? ህይወቴ በሙሉ ምስቅልቅሉ ወጥቷል እያለች ብቻዋን ስታወራ ቅዱሴ ቆይ አንቺ ሴትዮ፣ አረ ተረጋጊ ባክሽ። ቆይ ምን ሆነሽ ነው እንደዚህ የምትንቀዠቀዥው? የሆነ ነገር እኮ ሆነሻል። ቤት ውስጥ ያለው ልጅ ማን ነው እያለ ሲላት ወደ ግራም ወደ ቀኝም አሁንም ሰው ታመነታለሽ ታያለሽ። አረ ባክሽ ሰኒ፣ እኔ ምልሽ ችግርሽን እኮ ለሰው ስታወሪ ይቀልሻል። ከኔ ከጽናት ከኪራ ከምሩ ከናሆም ከሁላችንም ርቀሻል። ሁሉንም ነገር ሚስጥር ማድረግን መርጠሻል። ቆይ ለምንድን ነው? እስኪ ተወኝማ። ምን ብናገረውስ ሆድ ባዶ ይቀራል እንጂ ምን ሊያደርጉልኝ ነው? ምን ሰኒ፣ እውነት ለመናገር እባክሽ የገባሽበት ችግር ካለ ንገሪንና በአንድ እንፍታው፣ ካልሆነ ግን አታሳብጅኝ እያለ አለ። አሁን እህቴ መታለች። ለእህቴ ምን እንደምላት ራሱ አላቅም። ለማንኛውም አንተና እኔ በአንድ መታየት የለብንም እና ኋላና ፊት ሆነን መሄድ አለብን ብሎ አለ። እንዴ ሰኒ ምን ሆነሽ ነው? አንቺና እኔ ፍቅረኛሞች አይደለን? እንደዚህ በአንድ ሄርን ወይስ ለየብቻ ሄርን? ቆይ ምን እያልሽ ነው? ሰላም ሰላም! ውድና የተከበራችሁ የትርሲቲ ስንዴቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጽናትና ኪራ ተኳርፈው ከተኙ በኋላ ኧረ እባክሽ ጽናቴ፣ ኧረ እባክሽ ልለምንሽ፣ አሁን ስራውዬ ደክሞኝ መጥቼ እንዴት ነው ጀርባሽን ሰተሽኝ የምትተኙ? በዛ ላይ ተቆጥተሽ ነው እንዴ እራት አልበላም ያልሽው ብሎ ሲላት፣ እስኪ ንገረኝ፣
ወንዶች እውነትም ካገባችሁ በኋላ ትቀየራላችሁ የሚባለው ነገር እውነት ነው እና አንተ ዛሬ አሳየኸኝ ብላ አለችው። ቆይ ምን እያልሽ ነው? አብደሻል ልበል? ለምንድን ነው የማላብደው? ኪራ እባክህ ተወኝ በቃ። የዛሬዎቹ ሴቶች ደግሞ በጣም አበዛችሁት። እዛ ስራ ቦታ ያችን ምን ሆንሽ ስላት ዝም ብላ ማኩረፍ፣ ተወዳ ተወዲህ መሆን። አንቺ ደግሞ እዚህ እኔ እኮ ዳገባሁ። ምን? ከማን ጋር ነበርክ? ማናት ሴቲቱ? አራስ ታዩ፣ እሱን ታዩና አሁን ችግራችንን ተነጋግረን መፍታት ያለብን አይመስልሽም? ነገ እንፈተዋለን። አሁን እኮ የመተኛ ሰዓት ነው ኪራ ብላ ስትለው፣ አይ ጽናት፣ እኔ ታውቂያለሽ ነገር ሲውልና ሲያደር እንደሚሰለቸኝ አሁን መነጋገር አለብን ብሎ ሲላት፣ እስኪ ንገረኝ አንተ ያነሳኸው ያችን ሀና ጸሐፊህን ነው አይደል? ወይኔ ጉዴ! እስኪ ተያት እሷን። ትሰማኛለህ? እኔ እኮ ሚስትህ ነኝ፣ የህይወት አጋርህ ነኝ። እንዴት ነው አንተ ከቢሮ ሰራተኛ ጋር እያወዳደርከኝና እያነጻጸርከኝ ያለኸው? የእኔ ነገር አያሳስብህም ማለት ነው? ምግብ አለመብላቴ እንዲሁም መቆጣቴ እኮ አሳስቦኝ እኮ ነው። እንብላ ስልሽ አልበላም አልሽ። ምን ሆነሽ ነው ስልሽ ምንም እያልሽኝ አይደለም። በቃ ተወኝ። ትሰማኛለህ? አንተ በጣም ተቀይረሃል። ውይ ጽናቴ፣ እኔ እንደማልቀየር ጠንቅቀሽ ታውቂያለሽ። ነገር ግን በጣም ስራ ስለበዛብኝ ጊዜ እንዳልሰጠሁሽ ነው እንጂ እኔ የማላውቀው ሌላ ችግር በመሀላችን ምንም ነገር የለም። ለማንኛውም ነይ እንተኛ ብሎ ሲላት፣ አይ በፍጹም ካንተ ጋማ ተቃቅፌ አልተኛም ብላ ጀርባዋን ስትተኛ፣ አቡ የራስሽ ጉዳይ ብሎ ኪራም ተናዶ ጨክኖ ሲተኛባት መታቅፍ አደረገችው። አይ ጽናት፣ በቃ ለዚች ነገርሽ ነው አይደል እንደዛ ስትንቀለቀይና ልቤን ዝቅ ስታደርግው የነበረው? ለማንኛውም በጣም ጥሩ ነይ እንተቃቀፍ ብለው ተቃቅፈው አዳራቸውን ካስነኩት በኋላ ጠዋት ላይ ኧረ ተይ ጽናት፣ የተይ ቡናውን አምጪው እረፈደብኝ እኮ እያለ ሰዓቱን ሲያይ የኔ ውድ ባል ይኸውልህ የእናት ምርቃትና ጠዋት ላይ ደግሞ የሚስት ምርቃት የሚስት ፈገግታ ይደርሳል ይባላል። ስለዚህ ቡናውን ቀስ በልና ጠጥተህ ትሄዳለህ። ስራ እኮ ረፈደብኝማ። ምን ሆነሽ ነው? እሺ ለማንኛውም እያለ ሊሳሳሙ ሲል ኒና መጣች። አረ ለኛ አስቀምጡ። ቆይ ምኝታ ክፍሉን ለምን ትታችሁት መታችሁ ነው እዚህም የምትሳሳሙት? ከዛ ኪራ አንቺ የፍቅር ወጥመድ መጣሽ አይደል ጺሙ ብሎ ሲላት፣ አረ ተወኝ እስኪ ኪራዬ፣ እኔ ምልሽ አብሽሩ አምጪ አንጪው እንጂ እኔ ደግሼ ነው ምድርሽ። ችግሩ የሚመጣ ጠፋ እንጂ ቢመጣማ ችግር የለውም ነበረ ብላ ስትለው፣ አታስቢሽ ላንቺ ያለው የትም አይሄድም ኒናዬ እያለ ማሳሳቅ ጀመረ። ከዛ ወይኔ ስልኬን እረሳሁት እስኪ ሂጅ ላምጣ ሲል ጽናቴ እኔ ሂጅ አመጣለሁ አለች። አረ ችግር የለውም እኔ ካልሆነ ደግሞ ሁለታችንም ሂደን እናምጣው ብሎ ሲል ኒና ስለዚህ ወይም ሚላላ ከአንድ ልጅ ዱብ አድርጎ ካልሆነ ግን ችግር ነው እንዴ አሁንስ ምን ነው ብላ ኒና እንደ መሳቃለች። ለማንኛውም እኔ ላምጣው ብላ ጽናቴ ወደ ክፍል ሄደችና ከዛ ሀና ደውላ ነበር። ስልኩን ስታነሳው አንተ ተረገምክ፣ እንዴት ነው እኔ ለቀይ ቀሚስ ይህን ጡት ማስያዣ የሸጥክልኝ? በፍጹም አይመችም። ቆይ ደግሞ አንተ ስጦታ ነው ትለኛለህ እንዴ? የእውነቴን ነው ምልህ እያለች ስትል፣ አረ ተረጋጊ እያለች ስታወራት፣ ትሰማኛለህ ሚስትህ አለች እንዴ? እንደውም ሚስትህ ብትኖር ለሚስትህ ነበር የምናገርልህ ይህን ቅሌትህን እያለች ስትል ጽናት ደማ ፈላና፣ ቆይ ምን እያልሽ ነው ብላ አለች። እኔማ ልንገርሽ ብዬ ነዋ የባልሽን ጉድ እያለች ዝቅዝቅ አርጋ ከተናገረች በኋላ ስልኩን ስትዘጋው ጽናት አበደች። ወደ ሳሎን ሂዳ ስልክ ፈልጎህ ነበር ጡት ማስያዣ የገዛህላት ሴት ነህ እንዴ? ቆይ ስለምንድን ነው የምትቀባጠሪው? ስለምንስ ጡት ማስያዣ ነው? ትሰማኛለህ? ለመደበቅ እንዳትሞክር። ቆይ አንተ ስራ ቦታ እያልክ እየሄድክ የት ነው የምትለው? ኪራ የእውነት እኔ አነስኩብህ አይደለም? ለነገሩ ልክ ነህ። ምክንያቱም እኔ ምን አለኝና፣ ስለዚህ እዛችሁ ሚስት ጋር ሄድ፣ ደግሞ ልኳን ነው የማሳየው እኔ ጽናት አይደለሁም ብላ ወደ ቢሮ ስትሄድ
ስልኩን ከዘጋችሁ በኋላ ስታየው አለቃ ጋር ወይኔ ውርደትሽ፣ ወይኔ ውርደትሽ እያለች ራሷን በራሷ መውቀስ ጀመረች። ጉድ ሆኜላችኋለሁ፣ ምን ተፈጠረ? ጽናትን በጣም ክፉ ነገር ተናግሬያታለሁ እያለች ስትጮህ፣ ኧረ እባክሽ ተረጋጊ፣ ጽናት እኮ በጣም ጥሩ ሴት ናት እና ደግሞ አሁን ላይ ስለተናደደችብሽ ይሆናል እንጂ እመኝኝ እያሉ ቢለምኗትም አልሰማ